ነው ያልሽው እንዴ? አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ ነው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ ተከናወነ። እሰይ እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንደደረኩት። ይራሽ ለገናኝ አንተ እንኩ ተተነካከቱ። ሊበላ ይሄንን ታክሲ ስናስመጣ ዋናው ዓላማችን ማትረፍ ሳይሆን ሳይማር ያስተማረንን ማህበረሰብ ማገዝ ነው። ከተመዘገቡት 1 ሚሊዮን ሰዎች ውስጥ በመጀመሪያ ዙር መኪናው የደረሳቸው ሰዎች 4 ናቸው። 4ቱ ደግሞ ከርሶ ጋር የቅርብ ግንኙነት ያላቸው እንደሆኑ ደርሰንበታል። እዚህ ላይ ምን የሚሉት ነገር አለ? ማንጓጠጡ ይቆየንና አሁንም ቢሆን መኪኖቹ ጅቡቲ ወደብ ነው ያሉት። አሃ መኪኖቹ ወደ ኢትዮጵያ መግባት አፍረው ነው? ስርዓት ይኖር። ሌላ ጥያቄ? የኔ እንኳን ጥያቄ ሳይሆን እንዲሁ ስሜቴን ለመናገር ያክል ነው። የምታስመጡትን የመኪና ሞዴል አይቼዋለሁ። በጣም ድንቅ ነው። ህዝባችሁን ለማገልገል ምን ያህል ርቀት እንደሄዳችሁ የሚያሳይ ነው። በዛ ላይ ደግሞ ዛሬ ለኛ የምትሰጡን አበልና ያዘጋጃችሁልን ምሳ በእውነት ታማኝ እንደሆናችሁ በጣም የሚያሳይ ነው። እናመሰግናለን ለማለት ያክል ነው። ምንም አይደል። ድንቅ አንጎል ነው ያለ። እዚህ ጋር አንድ ጥያቄ አለኝ። ከዚህ በፊት ደመቁ ታክሲ ብላችሁ ህዝብ ዘርፋችሁ ተሰውራችሁ፣ አሁን ደግሞ ነጠቁ ታክሲ ብላችሁ ህዝብ እየዘረፋችሁ ነው። እሱ ያለፈ ታሪካችን ነው። ለእናንተ ያለፈ ታሪክ ሊሆን ይችላል። ጥሪቱን የዘረፋችሁት ህዝብ ግን የማያልፍ ድህነት ውስጥ ገብቷል። ቆይ ምን አደርጉ ነው የምትለው? እኛ ማህበረሰባችን እናገልግል ብለን ነው እንጂ አውሮፓና አሜሪካ የዶሮ ታፋ የገነጠሉ መኖር አቅቶን አይደለም። እሺ አሁንም ቢሆን ብሩን መልሱና ውጡ። ሳልገነጥልማ አልወጣም። አሁን ከዚህ ስራ ምን ያተረፍኩ ይመስላል? 4 የግል ጀትና 2 መርከብ ትልቅ ነገር ሆኖ ነው? ኧረ ትንሽ ነው። የህዝቡን አጥንት መች ጋጣችሁት? ቆይ ተበዳይ አካላት ቅሬታ ሲያቀርቡ ለምንድን ነው ወጣችሁ ምላሽ የማትሰጡት? ብሩን የሰበሰብኩት ከስንት ሰው ነው? ከ1 ሚሊዮን ሰው። የኢትዮጵያ ህዝብ ስንት ነው? 120 ሚሊዮን። እና ለ1 ሚሊዮን ህዝብ ብዬ ነው 120 ሚሊዮን ፊቴን የማሰጣው? ሞኝ ነኝ? አምባሳደሮቻችን ትላልቅ አርቲስቶች ስለሆኑ ስለ ድርጅታችን እነሱ ማውራት ይችላሉ። አሃ እነሱን ከፊት አድርጋችሁ ነው እናንተ ከኋላው ናችሁ የምትግጡት? ያው የሥራው ባህሪ ነው። ነገሩን እዚህ ጋር እንቋጨውና ዛሬ ለመጣችሁት ለሁላችሁም ጋዜጠኞች አንዳንድ መኪና እንዲሰጣችሁ ወስኛለሁ። የስ እግረኛ መሆን መሮኝ ነበር። በጣም አመሰግናለሁ። እናንተ ከርሳማ ሀብታሞች ሁሉም ጋዜጠኛ ለሆዱ የሚያድር ይመስላችኋል። እንዳነካኝ ሰውዬ እንዳነካኝ ጋሼ። ታዲያ መኪናውን መቼ ልውሰድ? ምናልባት የምጽአት ቀን ትወስዳለህ። ቀልድ አይጠገብም።
ወይኔ የበላኝ ይሄ ከይሲ ጭራሽ ልጄን ከጄ መሞንጫፍ ሳይዝ ልትግጠኝ እኔንም እንዲህ ነበር አንጀቴን ሲግጡት ይኖሩት እርሶ ሰው ነዎት እንዴ እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ የማንም ቅሪላ ልጄና ይወስዳትም ብለው ያንጓጠጡኝን የምረሳሎት እንዳይመስሉት ይሄው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ አንድ ሰው እኔንም ሴት ሚዜን ያሳጡኝ በቃ ብቻዬን ማደረኝ አንዳችም ያለያይ ነገር ያለያያችሁ አሁንም ቢሆን ልጄ ወርቅ ናት አንተ እንደውም እኔ ባለውለታው ነኝ አመስግኑኝ የማይሄድ ዕቃ ነው ያነሳውሎት ዝጋ ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጠህ ጠብን ያረኳት ጠይቋት እውነት ነው የኔ ልጅ ወደሽው ነው አሁን ገና ነው ሞትኩት አሁን ይሄ ከዚህ እንደምን ይወደዳል ሳቁ አስተያየቱ አኮሰታተሩ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል ተከትቧል አባ ከምንም በላይ ደግሞ ጥሎሹ የምን ጥሎሽ ነው የምትዩ የኔ ልጅ ለኔ ለአባትሽ አንድ ካልሲ ያልገዛ ሰው የምን ጥሎሽ ነው አንተ በጥሎሽ ነው ምናምንህን ያስነካት አዎ ካዛንቺስ ባምቢስ አትላስ ፍሬንድሺፕ ቅንጡና ዘመናዊ አፓርትመንቶችን እየገነባ ከሚገኘው ባማኮን ሪል ስቴት ነው ቤት ገዝቼ ጥሎሽ የሰጠዋት አታደርገው እሱ ነው እንደሚገርሙት ግንባታው 90% ከተጠናቀቀው ከካዛንቺስ ነው ገዝቼ የሰጠዋት እና ሳመኝ የኔ ልጅ እንዳይጠጉኝ እንዳይበላሹ ዛሬ ለገንዘቤ ሲሉ ነው የቀረቡኝ እኔስ በገንዘብ የማትተመን ወርቅ ልጅ አይደለም እንደ ሰጠው እሱስ ልክ ነዎት ወግ ነው ሲዳሩ ማልቀሳሉ አዎ ታዲያ እኮ ይሄ ተረቱ ለሴት ነው በእናቴ ሴት ነኝ ለሴት ነው እንዴ አዎ የኔ ልጅ አባ ከፈቷት አባ ትጨርሺ ነኝ ወይ እማ እኔ ልቅደም አይ እኔ ልቅደም እድራችን ውስጥ ምንድነው የተፈጠረው ከፍተኛ የህልውና ስጋት ውስጥ ገብተናል በዚህ ወር ብቻ 7 የእድራችን አባሎች ነው ያረፉት በዚህ ምክንያት ካዝናችን ክፉኛ ተመናምኗል ነገርየውን ደግሞ አስከፊ የሚያረጋው አሁንም 5 የእድራችን አባሎች ኮማ ውስጥ ናቸው ምንድነው የወረደብን ካዝናችን በዚህ በመናመን ውስጥ ከቀጠለ ከዚህ በኋላ ለቅሶ ላይ ንፍሮ የምናዘግነው በክፍያ እንደሆነ እንድታውቁ ነው ዋናው ነገር በዚህ አጣብቂኝ ውስጥ እያለን እድራችሁንና 5 ኮማ ውስጥ ያሉትን ታማሚዎቻችሁን ጨምሮ ልግዛችሁ ልጠቅለላችሁ ያለ ባለሀብት መጥቷል ምንድነው የምትሉት እንሽጣውና ይታከሙ ወይስ እያየናቸው ይሞቱ ቮት አድርጉ ወስኑ ለኔ ችግር የለው የባለቤቴ የሴቶች ድር አለ ድር አርጋት አስቀብረኛለች ካልቀደምኳት ማለቴ ነው ሰሞኑን ልክ አይደለችም ታማለች ለኔ ችግር የለው ወስኑ ይሸጥ ወይስ ቮት አድርጉ ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ነህ ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ቦክሰርስ አፈልጉም እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት
ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ? የኔ ውድ እንዴት ልታገባኝ ወሰንክ ግን? ስለምወድሽ። ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም። ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ። ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም። ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ድንግልም አይደለሁም። ይሁን። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ። ኧረ ምሳውን አምጡት። ደፋር ታገስኩሽ። ስቃዩ ጎሽ። አዎ ልክ እንደሱ በመልክ ደርድሪያቸው። አዎ ኧረ እባክሽ ቀይና ጮማውን አትቀላቂው እባክሽ። ምን አይነት እንደው እዚህ ቤት ትሽ። ይቅርታ ወንድሜ፣ ብቻህን መንገድ ላይ ምን እየሰራህ ነው እንዴ? ምን ሆናል? በዓል እኮ ነው። እና ምን እያደረክ? አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አድርገን ዘልዝለን እንደምንሰቅለው በምናቤ የነገርኳት ነው ለባለቤቴ። እና በዚህ ዓመት ቅርጫ አልገባህም? ገብቻለሁ። እና አክሲዮኔን ሸጬው ወጥቼ ነው በትርፍ ሸጬው። በጣም የሚገርም ነው። ጭራሽ ቅርጫንም በአክሲዮን አደረጋችሁት? ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ ልታቋቁም? ደፋር። ዘንድሮ ቅርጫ በአክሲዮን ነው። የራሱ ደንብና ሕግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው። እሱንም በሬው ለመታረድ ፈቃደኛ ከሆነ። 2017 እንዴት ነበር? 2017 በጣም ድንቅ ዓመት ነው። በተለይ ለኔ እንደግል ሳቲስፋይድ የሆንኩበት ዓመት ነው። ኑሮ የተወደደበት። ይቅርታ ይሄ ይቆረጣል። ለካ አንዳንድ አካላት ኑሮ ተወደደ አትበሉ ብለዋል። ዘይትና ስንዴ በራችንን እያንኳኩ የሰጡን ይመስል ማለቴ ኑሮ የረከሰበት። የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት ዓመት ነበር። በጣም ደስ የሚል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ ዓመት ነው። ተመስገን ነው። እቺንስ ማን ያየብን? በጣም ጥሩ። ለ2018 ምን ትመኛለህ? ያው እንደ ሰው ብዙ ነገር እመኛለሁ። ከምንም በላይ ኑሮ እንዲረክስ። ለነገሩ ኑሮ እንኳን አይረክስም በዚያ አካሄዱ። እንደ ምሩጽ ይፍጠር ማርሽ እየቀየረ እኮ ነው ያሰቃየን። ይወደድ። ነገር ግን ከምንም በላይ ክቡሩ የሰው ልጅ ልክ እንደ ኑሮ ውድነቱ ዋጋ አግኝቶ ተከብሮ በሀገሩ እንዲኖር እመኛለሁ። ማንም በየጢሻው አይሙት። የትኛዋም እናት አታልቅስ። በቃ ሌላው ትርፍ ነገር ነው። በተረፈ ጨቅጭቂ። ቀረ የምትለው ሐሳብ ካለ ለተመልካች ቀጥታ ሐሳብን ማቅረብ ትችላለህ። ያው የቀረው አካውንቴ ነው። 1000 ዓመት ኑሮልኝ እንኳን አደረሳችሁ። በዚህ አጋጣሚ ጥሬዋን እኔ ጋር መተህ መቁረጥ ትችላለህ የምትሉ አንዳንድ አካላት ካላችሁ ዴም አድርጉኝ። እኔ የማይሰማው መቼ ሰማው? ሰውዬ 40 ነው። በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማው አሪማ አጥንቱ ይረፍ። እኔም እዚህ ጋር ለረፍ። ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ። የኔ አባት አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጩ እያራገፍን ነው የምንሄድ ነው። ይሄ
ለኔ አድርገው በቃ ቴዲዬ አሁን ደግሞ ለብሶ ይብቃና በል ጸበል ጻድቅ እንቀመስ። አይ ቆይ ትንሽ እርሜን ላውጣ። አይ እንግዲህ ምነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት አይ ጸበል ጻድቁ እንዴት ነው? አሪፍ ሆነ ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶውን በቁሞ ኬተሪንግ አውቃችኋለሁ። ሌቦች አሁን ባለፈው የወይዘሮ ይበራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶውን በቁሞ ኬተሪንግ? ብፌውን ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋሉ። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙን ላገባ ነው። የሰርግ መግቢያ ካርድ ነች። እንደው እንዳትቀር አንድ ሰው እንዳይቀር። ወንድሙን ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። ኧረ እኔ ክብር ለሱ ይሁን። እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ